ሞትን ስደትን ጦርነትን ረሃብና መጎሳቆልን ደምሮና ባስቶ ለማስቀጠል የብልጽግና አገዛዝ ቀጠሮን ለግንቦት 24 ቀን 2018 ዓመተ ምህረት አድርጓል። ሐቀኛም የህዝብ ተወዳዳሪ በሌለበት ለምርጫ ቀርቶም በህይወት ለመኖር እንኳን ፈተና በሆነበት ወጦ መግባት ውሎ ማደር እንደ ብርቅ በሚታይበት ሀገር የዲሞክራሲ መገለጫ የሆነው ምርጫ መደረጉ ህገወጥነትን ጦርነትን እስርና ጅምላ ግድያን የማስቀጠል ጉዞ መሆኑን ለዓለም ለማጋለጥ ታላቅ መድረክ የአማራ ማህበር በሲያትል በመጪው ሜይ 9 አዘጋጅቷል። ለአጃቢ ደጋፊዎቹ በተፎካካሪ ስም የምክር ቤት ወንበርና ስልጣን በማደል አካታች መንግስት ተመስርቷል የሚል ትርክት ለመፍጠር እየባዘነ ያለው አገዛዙ በምርጫ ሰበብ 5 ዓመት ሲያክል የበለጠ ጦርነት የበለጠ ቀውስ የበለጠ ፍጥጫን ያዋለደ ኢትዮጵያን እንደ ሱዳንና ኮንጎ የታጣቂዎች መፋለሚያ ሜዳ ለማድረግ እየሰራ መሆኑንም በጋራ ቆመን ለዓለም እናጋልጣለን። እናቶችን ሕክምና፣ ህፃናትን ትምህርት፣ ወጣቶችን መኖር፣ አዛውንቶችን ጸሎት የከለከለም የባህልና የትውልድ አምካኝ የፍቅርና የአንድነት ተውሳክ ጨካኝ ጸረ ህዝብ አረመኔ አገዛዝን ማውገዝ ህሊናን ከጸጸት ደዌ ነፃ የሚያደርግ ብቻ ሳይሆን ከህዝባችን ጎን ለመቆማችን ዋና ማረጋገጫ ነው። እናም ነፃነታችን እስኪረጋገጥ ታድመን በጋራ እንመክራለን። በአገሪቱም የተለያዩ አካባቢዎች መንግስት የሙሉ ጊዜ ስራው ከታጣቂዎች ጋር ውጊያ ያደረገ ለምርጫ ስራ ውስጥ መሆኑ ሁሉን አካታች አለመሆኑን እንሞግታለን። ዛሬም ቢሆን ትግራይ፣ ብዙሃኑ አማራ፣ ምዕራብ ኦሮሚያ፣ መተከል አካባቢ፣ ደቡብ ኢትዮጵያ፣ ምዕራባዊ አቅጣጫ በጦርነት ምክንያት ወደ ፓርላማ ወኪል በማያስገቡበት ሁኔታ የሚደረገው ምርጫ ወኪልን ሳይሆን ያገዛዙን እድሜ ከማራዘም የተለየ ነገር ይዞ አይመጣምና ተቃውሟችንን ለማሰማት በጋራም እንሰባሰባለን። ምርጫው ግዛታዊ አንድነትን፣ ብሔራዊ እኩልነትን፣ ሀገራዊ ወኪልን በጋራ ለመምረጥ የማያስችል መሆኑንና ሂደቱም ሆነ ውጤቱም የፖለቲካ ቁማር እንጂ ሌላ አለመሆኑን ድምጻችን በጋራ እናሰማለን። በመሆኑም በአገዛዙ ለታፈነው የኢትዮጵያ ሕዝብ ድምጽ ለማሰማት በመጪው ሜይ 9 በማርቲን ሉተር ኪንግ ጁኒየር ሜሞሪያል ፓርክ ከቀኑም 1 ሰዓት እስከ 6 ሰዓት ፒኤም ታላቅ የተቃውሞ ሰልፍ የአማራ ማህበር በሲያትል አዘጋጅቷል። በመሆኑም በሲያትልና አካባቢው የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በመድረኩ እንድትገኙና ለተጨቆነው ህዝባችን ድምጽ እንድትሆኑ ተጋብዛችኋል። የአማራ ማህበር በሲያትል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ ዓለም አቀፉ የሰራተኞች ቀን ነው፣ ሜይ ዴይ። ይህንን ዕለት አስመልክተን የኢትዮጵያ ሰራተኞችን ወቅታዊ ሁኔታ ከትላንት እስከ ዛሬ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ያደረገውንና እያደረገ ያለውን በተመለከተ ከቀድሞ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አባል ከነበሩት ከአቶ ዳዊት ሳሙኤል ጋር የምናደርገውን ቆይታ ነው እንድትከታተሉ የምንጋብዘው። አብራችሁን ሁኑ። መልካም ጊዜ። ጤና ይስጥልኝ አቶ ዳዊት። ጤና ይስጥልን አቶ መሳይ፣ እንዴት ሰነበትክ? እንግዲህ እንኳን አደረሳችሁ ይባላል። ለዛሬው ዕለት ሜይ ዴይ የሰራተኞች ማህበራት ኮንፌዴሬሽን አባል ነበርክና እንደዚህ ትባባላላችሁ? ዕለቱ ሲደርስ እንኳን አደረሳችሁ እንደ ሌሎቹ በዓላት? አዎ፣ በአጋጣሚ በዚህ ጉዳይ ላይ ሰራተኛ ማህበር አባል የነበሩ ሰዎች ወይም የሰራተኛ ማህበር ውስጥ የሚሰሩ ሰዎች ብቻ ሳይሆኑ በመላው ዓለም በስራ ላይ ያለው ሰው ሁሉ የሚያከብረው በዓልና እንኳን አደረሳችሁ የሚባልበት በብዙ ሀገሮች ስራ ሳይሰራ የሚዋልበት ስብሰባዎች፣ ኮንፈረንሶች የሚደረጉበት ቀን ነው እና እንባባላለን። በዚህም ቀን ስለጋበዝከኝ በጣም አመሰግናለሁ በእውነት ለመናገር። አቶ ዳዊት እንግዲህ የቀድሞ የሰራተኞች ማህበራት ኮንፌዴሬሽን አባል ነህ፣ ብዙ ነገር እንደምትነግረን ተስፋ አደርጋለሁ። ይሄ ቀን ግን እንደው በደርግ ጊዜ የዛን ጊዜ ብዙም ማናቅም ህፃናት ነበርን፣ ግን እንዲሁ በኋላ ላይ ታሪኩን ስንሰማ በተወሰነ ጊዜም ደግሞ
በኢህአዴግ ዘመንም ይከበር ነበር ሜይዴይ በደንብ ነው የሚከበረው ከቅርብ ጊዜ ግን አናይም ለምንድነው የማይከበረው ሜይዴይ በተለይ በአብይ አህመድ ዘመነ መንግስት ሜይዴይ አይከበርም ወይ ታስበው ይላል እንጂ በአደባባይ የሚከበር ቀን አይደለም ለምንድነው ጥሩ ጥያቄ ነው እንግዲህ እንደምናውቀው ያው በአብይ አህመድ ዘመን ያው ሁሉ ነገር የተበላሻሸበት ዘመን ነው ማህበራት ሚዲያዎች የተለያዩ ነገሮች ከድጡ ወደ ማጡ የገቡበት በመሆኑ ምንም አይነት እነዚህ አይነት በዓላት ማክበር የመንግስቱን ፍላጎትም አይደለም እንደዚህ አይነትን በዓላት በማክበር ሌላ ህዝባዊ አመጽና ህዝባዊ እንቅስቃሴ መነጋገር ይመጣ ብሎ ስለሚፈሩ ይሄንን ነገር አያደርጉት አቶ ዳዊት ተመጣጣበታለሁ ያው አሁን ካለው ሁኔታ አንፃር አጠቃላይውን የሰራተኞች ቀን በተመለከተ ኢትዮጵያ ሰራተኞች ያሉበት ሁኔታና ስለ ማህበሩ በተመለከተ ግን ወደ ኋላ ልምጣና ለምንድነው ሜይዴይ የሚከበረው የዓለም የሰራተኞች ቀን ለምን ይከበራል የዓለም የሰራተኞች ቀን የሚከበርበት ምክንያት በተለይ በ1886 እንደ አውሮፓውያን አቆጣጠር ሃይ ማርኬት ስኩዌር በሚባል ቺካጎ ውስጥ እናንተ የምትኖሩበት ሀገር ላይ ሰራተኞች የሥራ ሰዓት ይቀነስ በፊት የሥራ ሰዓት 16 ሰዓት በቀን ነበር 14 ሰዓት 12 ሰዓት ይሰራ ነበርና ዛሬ ብዙ ሰዎች ይሄን ነገር አያውቁም በጣም በብዙ ሺህ የሚቆጠሩ በአለም የነበሩ የሰራተኛ ማህበር መሪዎችና ሰራተኞች ባደረጉት አብዮት በተለይ በዚህ ቀን በ1886 ቺካጎ ውስጥ ብዙ ሰራተኞች የተገደሉበት ቀን ነው ይሄ የሥራ ሰዓት ወደ 8 ሰዓት ይወረድ የሚለው ማለት ነውና ብዙ ሰራተኞች ሙተውበት ብዙ ሰራተኞች ተሰደውበት ብዙ ሰራተኞች ህይወታቸውን አጥተውበት የመጣ ነው አሁን ዛሬ ብዙ ሰው 8 ሰዓት ሰርቶ ተመልሶ ቤተሰቡ ጋር ተገናኝቶ ወደ ባር የሚሄደው ወደ ባር ሄዶ ወደ ቤተክርስቲያን ወደ መስጊድ የሚሄደው ወደ መስጊድ የሚሄድበት እና ሰዎች ይሄን ሁሉ ኢንጆይ የሚያደርጉት ዝም ብሎ ከሜዳ የመጣ መብት አይደለም እና በብዙ ሺህ የሚቆጠሩ ሰዎች መስዋዕትነት የከፈሉበት በዓል ነው እና ወደ እኛ ሀገርና ወደ አፍሪካ ስመጣ የሰራተኛ ማህበራት እንቅስቃሴ በአፍሪካ የመጣው ከቅኝ ግዛት በኋላ ነው በተለይ በደቡብ አፍሪካና በናይጄሪያ በጣም በከፍተኛ ሁኔታ ለነጻነት ትግል የደቡብ አፍሪካና የሌሎች የአፍሪካ ሀገሮች ወደ ነጻነት እንዲመጡ ያደረጉት የሰራተኛ ማህበራት መሪዎች ነበሩ እና አሁን ተረስቷል ብዙ ነገርና በዚህ ቀንም እኔ ስላቀረብከው ደስ ያለኝ እነዚህን ሰዎች ልዘክራቸው ፈልጋለሁኝ በነገራችን ላይ ወደኛ ሀገር ግን ስንመጣ የሰራተኛ እንቅስቃሴ የተጀመረው በዳግማዊ ሚኒሊክ ዘመን ነው በተለይ በፈረንሳይ ኢትዮጵያ የምድር ባቡር ሰራተኛ የነበሩት ለፈረንጆቹና ለፈረንሳዮቹ ይከፈል የነበረውና ለአበሻ ይከፈል የነበረው ደሞዝ በጣም ሰማይና ምድር ነው ዛሬም እንደዛ ነው በነገራችን ላይ አንዱ ከስራ የተባረርኩበት በወያኔ ዘመንና ብዙ ነገር እንትን ያልነው ተመሳሳይ ከመቶ ምናምን አመት ያልተመለሰ ጥያቄ ስለነበረ እሱን አንስተን ነበርና ወደዛ በኋላ መጣበታለሁ በአገራችን በዛ አይነት ሁኔታ ነው ግን በአገራችን ስር ነቀል በሆነ ሁኔታ የሰራተኛ ማህበር እንዲጀመር የመጀመሪያውን ስራ የሰሩት ጓዳ በራገሙ ወይም የከምባታ ብሔር ተወላጅ ናቸው እሳቸው ናቸው በ1950ዎቹ የኢትዮጵያ ንጉሠ ነገሥት መንግስት ዘመን ህግ እንዲወጣ በጣም ትልቅ ትግል ያደረጉ ሰው ናቸው ማህበራት ኢሰማአን የሚባል ድርጅትም አቋቁመው በኋላ በነበረው ሳቦታጅ ወይም ተንኮል እሳቸው ከንጉሱ ጋር እንዳይቀርቡ በመደረጋቸው በዛ ተበሳጭተው ነው ራሳቸውን ያጠፉት በነገራችን ላይና ታሪኩ ረጅም ነው በኢትዮጵያ ውስጥም በአለም ውስጥ እንግዲህ አቶ ዳዊት የኢትዮጵያን የሰራተኞች ቀንን አከባበር ታሪኩን በተወሰነ ደረጃ በጨረፍታ ተመልክተዋል በኢትዮጵያ ታሪክ ውስጥ የሰራተኞች ቀንን አስመልክቶ ትግሉ እንዴት ነበር ይሄ ቀን ሲከበር ቀን ከማክበር ባለፈ እውነት የሰራተኞች መብት ተከብሮ ነው ወይ በኢትዮጵያ ታሪክ ውስጥ የሰራተኞች ትግልስ እንዴት ይታያል የሚለው እንደው ጠቅለል አድርገህ ብትመለከተው በየዘመናቱ በአጼ ኃይለ ሥላሴ በደርግ በህወሓት ዘመንም እንደዚሁ እንደየቆሙበት የፖለቲካ የርዕዮተ ዓለም አመለካከት አንፃር ቀኑም የሚከበርበት የሰራተኞች መብት እንደየንትኑ ይለያያልና እስቲ ወደ ኋላ መለስ ብለ በዘመናት እየከፈልክ ታብራራለን እሺ ቅድም እንደተጠቀስኩት ያው አቶ አበራገሙ እንግዲህ ፋናውጊው እሳቸው ናቸው በ1950ዎቹ የመጀመሪያው በ55 ነው የመጀመሪያው
የንጉሠ ነገሥቱ የአሰሪና ሰራተኛ አዋጅ የወጣው። እሱ ከመውጣቱ በፊት ግን እነ ፕሮፌሰር መስፍን ወልደማርያም እና ፕሮፌሰር በረከት ሀብተስላሴ የሚባሉ ሁለት ሰዎች ምሁራን ከጀርባ ሆነው እንግዲህ እነሱ ከጻፉት መጽሐፍ ባነበብኩት ነውና እነዚህ ሁለት ሰዎች ከጀርባ ሆነው ሰራተኛውን ያነቃነቁት እነዚህ ሰዎች ነበሩና ንጉሱን ጥያቄዎች ጠየቁ። ህግ ይውጣልን፣ የሰራተኛ ህግ ይውጣልን ብለው ጠየቁ። መጨረሻ ህግ ወጣ። በንጉሱ ዘመን የነበረው ህግ በተወሰነ መንገድ ያው ከፊውዳሉ ስርዓት ጋር የተያያዘና መብቶችን በተወሰነ መንገድ ያልተሟሉበት ነበር። እውነት ለመናገር በደርግ ጊዜ የነበረው ህግ ሙሉ በሙሉ ለሰራተኛው ያደላ ነበር። ወያኔ በሚመጣበት ጊዜ በወያኔ ዘመን የተደረገው ነገር ምንድነው? አዲስ ህግ ወጣ። የነበረውን ህግ እንትን አሉት ማለት ለሰራተኛ ያደላ የነበረው በተለይ የማስፈጸም ኃይሉን ቀነሱት። ወያኔዎች ዘመን የማስፈጸም ኃይሉን የነበረውን ጥርሱን ለሰራተኛው መብቱን ለማስከበር የሚደረጉትን ህጎች እየነቀሉ ጣሏቸው። ሁለተኛ ደረጃ ሰራተኛውን ለሁለት ከፈሉት። ለሁለት የከፈሉት ምንድነው? የመንግስት ሰራተኛ መደራጀት እንዳይችል ተደረገ። ምክንያቱም በመንግስት ስር ስለሆነ ፍሪደም አለው፣ መብቱ መንግስት እንትን ይልለታል የሚል አመንኪዮ በማምጣት የመንግስት ሰራተኛ እንዳይደራጅ ያደረጉት። ከመንግስት ሰራተኞች ውስጥ የባንክ ሰራተኞችና የመምህራን ማህበር ናቸው እንግዲህ ኢንዲፔንደንት ማህበር የነበራቸው። እንግዲህ የመምህራን ማህበር እነ ዶክተር ታዬ ወልደሰማያት የከሰዋትነት እቺም ሁላችንም የምንረሳው አይደለም። በተለይ እና አቶ አሰፋ ማሩ ሐምሌ 19 መናፈሻ አጠገብ የወያኔ ሰዎች በጥይት ደብድበው የገደሏቸው እኒህ ሁሉ ተረስተዋል። እነዚህ ሁሉ ሰዎች በነገራችን ላይ ለሰው ልጅ መብት የታገሉ ናቸው። ብሔርን፣ ሃይማኖትን፣ ቋንቋን፣ ማንነትን የመጡበትን አካባቢ ምንም አይነት መሰረት ባላደረገ ሁኔታ ለሰዎች ልጆች ብለው ነው የታገሉት እና እናቷ አሰፋ ማሩን ረሸኗቸው፣ ገደሏቸው። ዶክተር ታዬ ወልደሰማያት አሁን የት እንዳሉ አላውቅም። እሳቸውም ከፍተኛ ትግል አደረጉ። ዳዊ ኢብራሂም እንደዚሁ ትልቅ ትግል አደረጉ። በወያኔ ዘመን ትልቅ ትንቅንቅ ነበር። ያ ማለት የነበረው መንግስት ከዛ በላይ ጥፋት እንዳያጠፋ የሰራተኛ ማህበራት ብዙ ትግል ታግለዋል። በነገራችን ላይ ህወሓት ወይም የዛን ዘመን መንግስት ህወሓት ኢህአዴግ ለምንድነው የሰራተኞችን መብት በዛ ደረጃ መጨፍለቅ የፈለገውና እንዲህ አይነት ችግር መፍጠር? እንግዲህ ቀደም ሲል እንዳልከው የደርግ መንግስት በተሻለ ሁኔታ የሰራተኛው መብት አክብሯል ነው። ህወሓት የተለየ ነገር ነበረው ያንን መብት ለመንፈግና እንዲህ አይነት ችግር ሰራተኞቹ ላይ እንዲመጣ ያደረገው በምን ምክንያት ነው? አንደኛው የነበሩትን ድርጅቶች ለምሳሌ በፊት በመንግስት ስር የነበሩት ድርጅቶች ውስጥ ይሰሩ የነበሩት ሰራተኞች ወደ ግለሰብ ተሸጡ። ወደ ግለሰብ በሚሸጡበት ጊዜ ድርጅቶቹን የገዙት ሰዎች መልሰው የመንግስት ሰዎች ናቸው አብዛኞቹ። ለምሳሌ ብዙ ካምፓኒዎች ተሸጡ። እነዛን ካምፓኒዎች የገዙት የመንግስት ሰዎች ናቸው። እነዛ የመንግስት ሰዎች ደግሞ በቀጥታ ሰራተኛውን ንብረቱንም ከነንብረቱ ነው የገዙት፣ ከነሰው መብት ማለት ነው። ሁለተኛ ደረጃ ደግሞ ኢንቨስትመንትን ለመፍቀድ የነበረው የደርግ መንግስት የሰራተኛ ህግ ለሰራተኛ ያደላ በመሆኑ ኢንቨስተሮችም ሲገቡ ይህ ህግ መላላት አለበት ካለዚያ መግባትና መስራት አንችልም የሚልም ተጽዕኖ አለ ውጭ ካምፓኒዎች። ስለዚህ በዛ ምክንያት የነበረው ሰራተኛ ያን መቀበል አልፈለገም እና በመላው አገሪቱ እንቅስቃሴ ነበር። አስታውሳላችሁ የባንክ ሰራተኞች ከፍተኛ እንቅስቃሴ አድርገዋል። በየእርሻ ልማት ብዙ ሰራተኞች አድርገዋል። ብዙ ሪፖርት ስለማይሰማ እንጂ በነገራችን ላይ የቻይና ካምፓኒዎች ውስጥ የነበረው የሰራተኛ ስቃይ፣ በአበባ እርሻ ልማት ውስጥ የነበረው የሰራተኛ ስቃይ፣ ለምሳሌ በኬሚካል አይናቸው እየጠፋ ሪፖርቶችን የኮንፌዴሬሽኑ ፕሬዝዳንት ያቀርባል ብዙ ጊዜና እዛ ላይ በመናየው ደም የሚያፈላ ነው ይደረግ የነበረው ነገር። 6 የውጭ ሀገር ሰራተኞች 8000 ኢትዮጵያውያን ሰራተኞች የማያገኙትን ደሞዝ ነበር ያገኙ የነበረው እና አሁን አንዳንድ ጊዜ ዛሬ ቁመን ስንመለከተው የዛን ጊዜው በተወሰነ መንገድ የተሻለ ነው ብለን እንላለን። ዛሬ ሁሉ የለም፣ ሰራተኛውም የለም፣ ድርጅቱም የለም። ሁሉም የወንበዴና የሽፍታ መናኸሪያን ይሆን ካምፓኒዎች ተዘግተዋል።
ዳዊት ያው የእናንተን ዘመን እስቲ የነበረው ሁኔታ ኢትዮጵያ ሰራተኞች ማህበር እንዴት ተመሰረተ? ትግላችሁ እንዴት ነበረ? ያው ቀደም ሲል የጠቀስካቸው ትልልቅ ስብዕና ያላቸው እነ አቶ አሰፋ ማሩን ጨምሮ ስማቸው በጣም የገዘፈ ነው ትግላቸው፣ አስተዋጽኦአቸው። ያው ህወሓት የእሳቸውን ታሪክ ለማጥፋትም ጭምር ሰፊ እንቅስቃሴ ሲያደርግ እንደነበረ ይታወሳል። እስቲ እንዴት ነበረ ያን ዘመንን ታስታውሰዋለህ? የእናንተ የነበራችሁበት ትግሉ አጠቃላይ ግብግቡ እንዴት እንደነበረ? እኔ በአጋጣሚ የሰራበት የነበረው የግል ድርጅት ውስጥ ነበርና የግል ባለሀብት ድርጅት ውስጥ ነበር። እዛ ድርጅት ውስጥ ምንድን ነበር ይደረግ የነበረው? በሰራተኞቹ አብዛኛው ሰራተኛ እዛ የኢትዮጵያ ህግ የሚፈቅደው የውጭ ሀገር ሰራተኛ የኖሌጅ ወይም የእውቀት ሽግግር አድርጎ እንዲወጣ ነው የሚፈቅደው እና ከተራ ሰራተኛ ጀምረው እስከ ከፍተኛ ሰራተኛ ድረስ የውጭ ሀገር ሰው ነው የሚቀጥሩት በድርጅት ውስጥ። አንደኛ። ሁለተኛው ነገር ደግሞ ምንድነው እድገት፣ የደሞዝ ጭማሪ፣ የተለያየ ነገር በፍጹም መጠየቅም አይቻልም። ይሄንንም እንትን ማለት አይቻልም። በህገ መንግስቱ በኢትዮጵያ ህገ መንግስት በነገራችን ላይ አንቀጽ 31 ላይ በማንኛውም መንገድ መደራጀት ይፈቅዳል። ያው እንደው ወረቀቱ ላይ ያለውን ነገር ልናገረው ነው። ያሳፍረኛል ይሄን ለመናገር በነገራችን ላይ ምንም የማይተገበር ነገር መናገር ስለሚያሳፍር። አንቀጽ 42 ደግሞ ስለ ሰራተኛ መብት ቁልጭ አድርጎ የተቀመጠበት ነው እና ወደኛ ድርጅት ስንመጣ ድርጅቱ ውስጥ እንትን አደረግን። ሰራተኛ ማህበር ለማቋቋም በጣም ብዙ ጥረቶች ተደረጉና በተለይ አንድ በድርጅታችን ውስጥ የነበሩ አቶ ግርማ ወልደሰንበት የሚሏቸው ሰው ለማቋቋም ፈልገው አባረሯቸው። መስካሪዎቹም ከሳሾቹም ራሳቸው ማኔጅመንት ሆነውና አባረሯቸው። በኋላ ከዛ ተምረን ግን እኛ ምንድነው ያደረግነው? ቤታችን ቁጭ ብለን ለወራት መከርነ። ለብቻ 15 ልጆችን እና የመከርነው እንትን ስቴክሆልደር አናሊሲስ ነው የሰራነው። መጀመሪያ ሰራተኛውን፣ ሁለተኛ አሰሪዎቹን፣ ሶስተኛ መንግስትን፣ አራተኛ ባለሀብቱን፣ አምስተኛ የሰራተኛ ማህበራትን ገመገምን። ስንገመግም አስፈሪ ውጤት ነው ያገኘነው። አንደኛ ሰራተኛው በዘመድ የተቀጠረ ነው አብዛኛው። ስለዚህ በዘመድ የተቀጠረን ሰራተኛ ራሱ ለመብት ቆምልሃለሁ ብሎ ማለት ሞኝነት ነው። ሁለተኛ አሰሪዎቹ ያው መቼም ያሰሪ ባህሪ ይታወቃል። ሶስተኛ ያለው መንግስት ለሰራተኛው ሳይሆን ለአሰሪዎች ያደላል። በአሰሪውና በመንግስቱ መካከል ምንም አይነት ልዩነት የሌለው ራሳቸው የካምፓኒ ባለቤቶች አሰሪዎቹ የመንግስት ሰዎች ትላልቅ ድርጅት ያላቸው እንግዲህ እንደ ቀደም እንደገለጽኩላችሁ ብዙ ድርጅቶችን ወርሰው በደርግ ጊዜ የነበሩትን በራሳቸው ዘመዶች የያዙ ባለሀብቱ ያው ግልጽ ነው፣ ምንም እንትን ማለት አይቻልም። የሰራተኛ ማህበራት ኮንፌዴሬሽን እና ፌዴሬሽን ደግሞ በጣም ልምጥምጦች ከአሰሪዎች ገንዘብ አንዱን እንደው ምንድነው ያገኘነው ከኛ ድርጅት ውስጥ ሰራተኛ ማህበር ሊቋቋም ሲል ያን አክሽፎ ልጁን አስቀጥሮ ገንዘብ ጉቦ ተቀብሎ እንደው ስም መጥቀስ ስለማያስፈልግ ነው። ይሄ ኮንፌዴሬሽኑ እንግዲህ ከፍተኛ ባለስልጣን ይሄን ያደረገው እና ይሄን ሁሉ አጠና። ስለዚህ ምንድነው ማድረግ ያለብናል? መቆም አለብን፣ መስራት አለብን፣ መቀጠል አለብናል እና ለዚህ ሁሉ ስቴክሆልደርስ ወይም ደግሞ ባለድርሻ አካላት የሚሆነውን ነገር ፕላን አድርገን እስከመጨረሻው ተዘጋጅተን ነው ያንን ነገር ያለውና 800 ሰራተኛ ስለነበረ አውቶማቲካሊ የፌዴሬሽኑ የምክር ቤት አባል እኔ ገባሁ። ምክንያቱም ከ100 በላይ የፌዴሬሽን አባል ከሆነ ካለው ወደ ምክር ቤት አባል ይገባልና ወደ ኮንፌዴሬሽን የገባውበትም በኋላ መጣበታለሁ። በዚህ አጋጣሚ ግን የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን አወቃቀረን እንደው እግረ መንገድን ቢገልጽ ደስ ይለኛል። የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን በስሩ 9 ፌዴሬሽኖች አሉት። 2500 ማህበራት አሉ በስሩ በመላው አገሪቱ በሚሊየን የሚቆጠሩ ሰራተኞች አሉ እና እነዚህ የኮንፌዴሬሽኑ የምክር ቤት አባል ወይም ደግሞ የኮንፌዴሬሽኑ ስር ያሉ ፌዴሬሽኖች ለምሳሌ የጨርቃ ጨርቅና ቆዳ ኢንዱስትሪ ፌዴሬሽን፣ የእርሻና ግብርና ኢንዱስትሪ ፌዴሬሽን፣ የኮንስትራክሽን ፌዴሬሽን፣ የምግብና መጠጥ ትንባሆ ፌዴሬሽን፣ የኢትዮጵያ ፋይናንስ ተቋማት ባንኮችን የያዘ ማለት ነው ፌዴሬሽን፣ የንግድና ቴክኒክ ህትመት የማተሚያ ቤቶች ፌዴሬሽን፣ የሆቴልና ቱሪዝምና ጠቅላላ አገልግሎት ፌዴሬሽን፣ የትራንስፖርትና ኮሚኒኬሽን ፌዴሬሽን፣ የብሔራዊ ነዳጅና ኬሚካል ማዕድን ፌዴሬሽን። እነዚህ ሁሉ
ፌዴሬሽኖች ናቸው ባንድ ላይ ያዙትና ወያኔ ምንድነው ያደረገው ከላይ የሰራተኛ ሊግ የሚባል በመንግስት ውስጥ የማይታወቃል ይሄን በኋላ ነው እኔ በነገራችን ላይ ከተባረሩ ምን ካልኩ በኋላ አንድ ፈረንጅ ናት ሪሰርች ልታረግ ሄደች ነገረችኝ አላቅም ነበር እኔ እንደዛ መሆኑ እና በመንግስት ውስጥ በምክትል ጠቅላይ ሚኒስትሩ የሚታዘዝ ከኮንፌዴሬሽኑ ጽፈት ቤት ፊት ለፊት ሰንሻይን ህንጻ ላይ ቢሮ ያላቸው ኮንፌዴሬሽኑን የሚዘውሩ የመንግስት ሰዎች አሉ የሰራተኛ ሊግ የሚባል በሚኒስተር ሌቭል የሚመራል ግን ኢንቪዚብል ነው በነገራችን ላይ የዚህ አይነት አወቃቀር በሁለተኛ ዓለም ጦርነት በጀርመን ናዚ ጀርመን የነበረው አይነት አወቃቀር የሴቶች ሊግ አለ የሰራተኛ ሊግ አለ ህዝቡ ያቀውም ይሄን የሴቶች ሊግ ሊታወቅ ይችላል የወጣቶች የምን ይባላል የሰራተኛ ሊግ ግን አይታወቅም እና እንውል የነበረው በሬካራጁ ነው አሁን እኛ ለመብት ለማስከበር ምናምን ብለን ነው ስለዚህ እንደዚህ በመሆኑ ፈንክሽናል ሆኖ አይሰራም አሁን አገሪቱ የተባበሩት መንግስታት ወይም ደግሞ በዓለም ስራ ድርጅት የባኤሎ መሰረት የትሪፓርታይት ትሪቲ ፈርማለች ትሪፓርታይት ትሪቲ ማለት ምን ማለት ነው አንደኛ ሰራተኛው ወይም በዚህ በፌዴሬሽን በኮንፌዴሬሽን ይወከላል አሰሪዎች አለ የአሰሪዎች ፌዴሬሽን አለ ከዛ በመቀጠል መንግስት አለ ማንኛውም ሰራተኛን የተመለከተ ነገር ሰራተኛን የሚነካ ነገር ውሳኔ ሲወሰን እነሱ ኃይሎች ይወስናሉ ነው የሚለው ኢትዮጵያን ፈርማለች ነገር ግን በኢትዮጵያ አሳዛኙ ነገር ምንድነው ሶስቱም ኃይሎች አንድ ላይ ነው የሚሰሩት ማለት ምንም ልዩነት የላቸው ምንም ዳይኮቶሚ በመካከላቸው የለምና በዚህ አይነት አወቃቀር ያለን ኃይል እንታገላለን ብለን ነበር የገባነው እና መጨረሻ ላይ ማድረግ እስከምንችለው ድረስ ጉዳዩን እስከተባበሩት መንግስታት ማድረስ እስከምንችልበት ዓለም አቀፍ ሰልፍ ዓለም አቀፍ በፈረንሳይ ሀገር በእንግሊዝ ሀገር በፓኪስታን ሰልፍ እስኪደረግ ድረስ በዛ ነው ሰርቫይቭ ያደረግነውና እዚህ ድረስ ግን መድረስ ቻልን እና እኔ ስቲል አሁንም በነገራችን ላይ የቀድሞ መባል አልፈልግም ምክንያቱም በህገወጥ መንገድ ነው የተባረርኩት ከስራይም የተባረርኩት ከፌዴሬሽን ከኮንፌዴሬሽን የምክር ቤት አባልም ተረባርቦ ባንድ ላይ ሆኖ ያባረሩ በህገወጥ መንገድ ነውና ለውጥ ማምጣት ማጋለጥ ይቻላል በነገራችን ላይ ግን ሁሉም ሰው መረባረብ አለበት ለውጥ ዝም ብሎ በአንድ ሰው በሁለት ሰው በሶስት ሰዎች አይመጣም የሚመጣው የሁሉም የማስ ሙቭመንት ያስፈልጋል ምናልባት ዳዊት ያንተ ነገሮችን የማጋለጥና እየተከታተልክ በተለይ እንዲህ አይነት ክፍተቶች መፈጠራቸው በጣም ጉልህ ክፍተት ነው እንግዲህ የሰራተኛ መብት ለማስከበር የመጣ ማህበር እንደገና ሰራተኛውን የሚጨፈልቅና የሰራተኛው መብት ከሚረግጥ አገዛዝ ጋር እጅና ጓንት ሆኖ ሲሰራ ማየት በጣም ችግር ነው ያንን ለመቋቋም ስላልቻልክ ነው መቃወምና ነገሮች እንዲስተካከሉ ጥረት የጀመርከው እስቲ አንተ የወጣህበትንና እነማን እንደነበሩ በወቅቱ ታሪኩን ወደ ኋላ መለስ ብለህ ብታስታውሰን በሚገርም ሁኔታ እነ አቶ ዳዊ ኢብራሂምን እነ ዶክተር ታዬ ወልደ ሰማያትን የአባረሩት ሰዎች አሁንም አሉ እዛው ቦታ አሉ እኔ በጣም ይገርመኛል ምክንያቱም ሰው እንዴት አይሰማውም ይሄን 30 ምናምን አመት ምንም አይነት የሰራተኛው መብት ሳታስከብር ሰራተኛውን በዚህ ደረጃ በተለይ አሁን ባለው ሁኔታ በዚህ ደረጃ ማጥ ውስጥ ከተህ ማለት መኖር ለነፍሳቸው ራሱ ምን ይሰማቸዋል የሚለው ነገር ያሳያል በርግጥ ይሄን ስናገር እዛ ውስጥ ያሉ ለያቅማቸውን የሚሰሩ ሰዎች አሉ በቃ አቅማቸው ለንጀራ ብለው ግን እየተቃጠሉ የሚኖሩ ሰዎች አሉ እነዛን ምናልባት ስሜታቸውን እንዳልነካ ተጠነቀቃለሁ እኔ ወስላቶቹን በመናገር የምፈልገውና በዛን ጊዜ ምን አቶ ካሳውን ፎሎ የዛን ጊዜ ናቸው ያሉ ናቸው አቶ አያሌው የሚባሉ በዛን ጊዜ ጀምሮ ያሉ ናቸው እኔ በዛ በነበርኩበት ጊዜ ጀምሮ አሁንም አሉ በየዘመኑ እነዚህ ሰዎች የራሳቸውን ሸሚዝ እየቀያየሩ በሚገርም ሁኔታ እንዴት ሰርቫይቭ እንደሚያደርጉሉ ይገርመኛል በወያኔ ዘመን ሁሉንም ሰርቫይቭ አድርገው አልፈዋል በአሁን በብልጽግና ዘመንም አሁንም መልሰዋል ስራው ግን እንዳለ
ማለት ምንም አይነት ስራ ይሰራል። እኛን እንዴት ነው ያሰናበቱን? እንዴት ነው? የመጀመሪያ ደረጃ ለምሳሌ እኔ አሁን ለምሳሌ ወደ ምክር ቤቱ ወደ እንትን የገባሁበት ወደ ኢትዮጵያ ኢሰማኮ ወይም ደግሞ ኢትዮጵያ ሰራተኛ ማህበር ኮንፌደሬሽን ምክር ቤት አባል መግባት ማለት በመርፌ ቀዳዳ መሽሎክ ማለት ነው በእውነት ለመናገር። ምክንያቱም የፌዴሬሽኑን ከመቶ በላይ የማህበር አባል ካለ አውቶማቲካሊ ትገባለህ። ወደዛኛው ግን ሲገባ ከቀን በፊት ከሁለት ቀን በፊት ምርጫ ተደርጎ ጨርሰው የይስሙላ ምርጫ ነው ለማድረግ የሚመጡት እና በአጋጣሚ ሆኖ አንድ የወልዳያ ልጅ በዚህ ሴራ ውስጥ አብሮ ያለበት ነው። ምርጫ ሲደረግ ጠቁም የተባለው ሰው ሌላ ሰው ነው እና እጅ ሲወጣ ለሱ ተሰጠው ማለት ጠቋሚዎቹም አስመራጮቹም ይታወቃሉ። እኛ እናቅም ይሄን ሁሉ ቲያትር በኋላ ነው እኔ እንትን ምለው። ከዛ እሱ ሲጠቁም የተሰጠው ሰው ሌላ ነው፣ እሱ ግን ዳዊት ሳሙኤል አላችሁ። ደነገጡ እና የሚቆጥረው ሰው ቆጠረ። ያ 20 ሰው አለው 24 ሰው ነው ግን እንትን ያደረገው። ከዛ ከ24 ሰው እንደገና ያኛው ደግሞ 18 ብሎ ጻፈ። ኤኒዌይ ግን እኔ ወደ ምክር ቤት አባል በዚህ ሁኔታ ነው ያለፍኩት። ስለዚህ ወደ ምክር ቤት አባል ከነሱ የማይፈልጉት ሰው ከነሱ ፍላጎት ውጭ የሆነ ሰው ሲገባ የሰራተኛውን መብት ደግሞ ከታች ጀምረን ደግሞ እየጠየቅን በማስ ሙቭመንት እየተደረገ እንቅስቃሴዎች እየተደረጉ የምክር ቤት ስብሰባ በሚደረግበት ጊዜ ጥያቄዎች ይጠየቃሉ። ለምንድነው የሰራተኛውን ጥያቄ ይዘን ማንወጣው? ለምንድነው ሰላማዊ ሰልፍ ማንወጣው? የሚለውን ነገር በጣም እየጎላ ሲመጣ ምንድነው ያደረጉት? እኔን ከስር ጀምረው ከምሰራበት መስሪያ ቤት እንድባረር አደረጉ። እኔን ብቻ አይደለም ለነገሩ 65 ሰዎችን ነው ያባረሩ። አባረሩ። ምንድነው ግቢውን በሙሉ በደህንነት ተከበበ። ልክ ትልቅ በቃ እንትን እንደሆነ ሰራዊት መጣ። ሰራተኛውን አስወጡ። 65 ሰዎችን ከስራ አስወጡን። ይሄድነኛ ያው ቀድመን በአጋጣሚ ሆኖ ቅድም እንደነገርኩ ስቴክሆልደር አናሊሲስ ሰርተን ስለነበረ ቼይኑን እስከ ኢንተርናሽናል ድረስ እስከ አይኤልኦ ድረስ እስከ ጄኔቫ ድረስ ተገናኝተን ነበር። እኛ ተገናኝተን ስለነበረ ወዲያውኑ እነሱ ያንን ሲያደርጉ ወዲያውኑ ዓለም አቀፍ እንትን ነው የተደረገው፣ ሪስፖንድ ነው የተደረገው። ለምሳሌ በአገሪቱ ላይ እንትን ተደረገ። እንግዶች እንዳይሄዱ ለመንግስት ደብዳቤ መጻፍ፣ ለምሳሌ ባለሀብቱ ቢዝነሱ እንትን እንዳይል የሚንቀሳቀስባቸው ቦታዎች ላይ ለምሳሌ አሁን ስታርውድ የሚባለው የአሜሪካ ካምፓኒ ነበር። ያ ካምፓኒ ተከሰሰ። ይሄ ሁሉ ነገር ተደረገ። ግን ይሄንን ያደረግንበት ምክንያት ኢንተርናሽናሊ ሊንክ ስለፈጠር ነው ያደረግንበት። ግን መንግስትም አሰሪውም ፌዴሬሽንም ኮንፌዴሬሽንም አንድ ላይ ነው የቆሙት። የኮንፌዴሬሽኑ ፕሬዝዳንት በዛን ጊዜ አሜሪካን ሀገር ሄደ ተባለ። ለማን ሄደን እንገር? የአዲስ አበባ መስተዳድር የሰራተኛና በዛን ጊዜ ኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ነበር። አቶ ካሳሁን ፎሎ ላይ ያሉት ማለት ነው። አሁንም ያለው አቶ ካሳሁን ፎሎ ነው። የአዲስ አበባ ከተማ መስተዳድር ደግሞ የሰራተኛና ማህበራዊ ጉዳይ ኃላፊ አቶ ካሳ የሚባል ነበር። አንድ ወር ረፍት ወጥቻለሁ ብሎ ጠፋ። የድርጅቱ ቦርድ የነበሩት ሰው ወደ እንግሊዝ ሀገር ሄደዋል ተባለ። ሁሉም ቢሮ ተዘጋብን እና ሲዘጋኝ ቀጥታ ወደ ዓለም አቀፍ እንትኑን አቀረብነውና ያው መጨረሻ ላይ የደረስንበት ደረጃ ደረሰ። እንግዲህ ያው እኛም ሁላችንም ተሰደን ወጣን። ጓደኞቼ እዛው አሉ። ይሄ ሆኖ በዘመነ ብልጽግና ነው አይደለም? በብልጽግና ሊመጣ አንድ 2 ዓመት ሲቀረው ነው። 2 ዓመት 2 ዓመት ሲቀረው ነው። የኢትዮጵያ ሰራተኞችን በተመለከተ ያው በኢህአዴግ ጊዜ የነበረውን ያው እናስታውሰዋለን። የሰራተኞች መብት የሚከበር አይደለም፣ ብዙ ችግሮች እንዳሉ ይታወቃል። የሰራተኛ ማህበራት ኮንፌዴሬሽን ደግሞ ከመንግስት ጋር በጣም ቅርርብ አድርጎ ከሰራተኛው መብት ይልቅ ሰራተኛው መጨቆን ላይ ያተኮረ መስመር ሲከተሉ እንደነበር ይታወቃል። በዘመነ ብልጽግናስ እንግዲህ በፊት መብቶች ቀስ እያሉ እየተሸረሸሩ መብቱ በዋት ዘመን ያለውን እንግዲህ በደንብ የምናውቀው ነው። ከዛ በኋላ በዘመነ ብልጽግና ደግሞ ጭራሽ በአመት አንድ የሚከበረውም የሜይዴይ የሰራተኞች በዓል እንኳን የሚከበርበት ሁኔታ ተዘግቷል። አንተ ውጭ ነው ያለው። የዘመነ ብልጽግና የሰራተኞች ሁኔታ ምን ይመስላል? ማህበሩስ ምን እያደረገ ነው? ያሳዝናል በጣም። በዘመነ ብልጽግና
እነዛ አብረውኝ የነበሩት በተለይ ከተለያየ እርሻ ልማት ይመጡ የነበሩ የሰራተኛ ማህበር መሪዎች ከተለያየ ድርጅቶች ከተለያዩ ፋብሪካዎች ይመጡ የነበሩት አሁን ሳስባቸው ልቤ ይደማል የሚገርም ምክንያቱም አብዛኛው ድርጅት ተዘግቷል አሁን በኦሮሚያ በዚህ በወለጋ አሁን የፊንጫ ስኳር ፋብሪካ በዚህ በደቡብ እርሻ ልማት በአዋሳ የኢንዱስትሪ ሼድ ውስጥ ይሰሩ የነበሩ በዚህ በአበባ እርሻ ልማት ሁሉ ተበታትኗል አሁን የጨርቃ ጨርቅ ፋብሪካ በአርባ ምንጭ የነበሩት ሁሉ ተዘግቷል አሁን አጎዋ የአሜሪካ የንግድ ስምምነት ሲቋረጥ ሁሉም ተዘጋ እነዛ ሁሉ ሰራተኞች አሁን የት ነው ያሉት ሁሉ ሰራተኛ በመቶ ሺህ እኮ የሚቆጠር ሰራተኛ ነው ሁሉ ጎዳና ላይ ወጥቷል ወደ ባህር ወጥቶ ልጆቹ ባህር እየበላቸው ነው ምን ላይ ነው ያሉት ፌዴሬሽኑ ኮንፌዴሬሽኑ ቁጭ ብሎ ነው ያለው የሚያሳዝን ነገር በጣም የሚያሳዝን የኢትዮጵያ ሰራተኛ ከድጡ ወደ ማጡ በቃ የገባ ማለት ምኑን አንስተ ምኑን ትጥለዋል አቶ መሳይ ምኑን አንስተ ምኑን ትጥለዋል ፋብሪካዎች ተዘግተዋል የእርሻ ልማቶች ተዘግተዋል በአሁኑ ሰዓት እኮ ሶደሬ ምናምን እኮ የኦነግ መፈንጫ እኮ ነው በቃ ሰዎች እኮ የሚታረዱበት ወጥተህ ማትገባበት አሁን እኮ ቅንጦት ነው የሰራተኛ መብት መጠየቅ ማህበሩ ታዲያ ምን ይሰራል አሁን በተደጋጋሚ እንሰማለን አቶ ካሳውን እየወጡ የሚናገሩት ነገር አለ አንዳንድ ጊዜ ምክር ቤትም አንድ ወቅት ላይ የተናገሩት ነገር ልብን የሚነካ ነው በተለይ ሰራተኛው ከመንግስት የሥራ ሰዓት ውጪ ፌስታል ይዞ በየምግብ ቤቱ የተራረፈ ምግብ ይጠይቃል ብለው የተናገሩት አንዳንድ ከሰራተኛ ጥቅም ጋር በተገናኘም እንደዚህ በፊት ለፊት የሚናገሩት ነገር አለ አሁንም ማህበሩ ከመንግስት ጋር እጅና ጓንት ነው ስለ ሰራተኛው መብት እየጠየቀ አይደለም ሰምቻለሁ እሱን ነገር በነገራችን ላይ እንደውም ቅንጦት ላይ እንደውም ትርፍራፊ እየለመነ ያለው እኮ የተሻለ ነው በነገራችን ላይ ከዛም በባሰኮ ነው አሁን በባህር የሚወጣው ሰው ስንመለከተው ብዙ ፋብሪካዎች ተዘግተዋል አገሪቱ ወድማለች እኔ አሁን ስሙን ነው ብልጽግና ብለው የሚሉት እንጂ እኮ ምንም ባዶ ነው ሁሉ ነገርና የመጀመሪያው ነገር ለምሳሌ 300% በላይ የዶላር ኢንፍሌሽን በሚጨመርበት ጊዜ የሰራተኛ ማህበራት እንዴት አይጠይቅም ይሄኮ በቀጥታ የሰራተኛውን ጉዳይ የሚነካ ነገር እኮ እንዴት አይጠይቅም አልጠየቁም ይሄ ሁሉ ሰራተኛ ከስራ ሲወጣ አልጠየቁም አገሪቱ በዚህ አይነት ኢንፍሌሽን ውስጥ ይሄኮ ሁሉ በነገራችን ላይ የሰራተኛው ጉዳይ እንትን ነው መብትን የሚነካ እንኳን ይሄንንና በነገራችን ላይ የውጭ እኮ አገር አሰሪዎች ወደ አገር ቤት እኮ በሚገቡበት ጊዜ ለሰራተኛው ምን ይዞ ፋብሪካ እኮ ስለመጣ ዝም ብሎ እኮ አይገባም በሌላው በዘመነ ብልጽግና ያው አሳዛኝ ሁኔታ ነው ያለው ቅድም እንደገለጽኩት ድርጅቶች ተዘግተዋል ሰራተኞች ከስራ ወጥተዋል ትግራይ ውስጥ ያለ ሰራተኛ ለምሳሌ በነበረው የህወሓትና የብልጽግና ጦርነት ጊዜ ዶክተሮች እኮ ብቻ እኮ ከ56 በላይ ሜዲካል ዶክተሮች ናቸው በጦርነቱ የሞቱት ከ70,000 የማያንስ እኮ ሰራተኞች እኮ አልቀዋል በነገራችን ላይ በሰሜኑ ጦርነት ወቅት ከትግራይ በኩል ያለቀው ማለት ነው በዚህ በኢንዱስትሪ ሼድ ውስጥ ያለው ሰራተኛ በሙሉ ተዘግቷል አግዋ ሲቆም የሁሉ ሰራተኛ ተዘግቷል የእርሻ ልማቶች ተዘግተዋል ብዙ የስኳር ፋብሪካ ላይ ይሰሩ የነበሩ የትንባሆ ፋብሪካ ላይ ይሰሩ የነበሩ የጨርቃ ጨርቅ ፋብሪካዎች እየተዘጉ ነው የወጡት እና አሳዛኝ በሆነ ሁኔታ ምንም አይነት የሰራተኛ መሪዎች ነን ብለው የሚሉት ሰዎች ደግሞ ምንም አይነት ስራ ያልሰሩበት የሚታይ ነገር ያልጠየቁ ማለት ብዙ መጠየቅ የሚችሉት ነበር አሁን በቀደም ነው እንግዲህ ለመጀመሪያ ጊዜ የደሞዝ ታክስ እንኳን ከ5000 ብር በላይ ከሆነ 35% ነው ኢትዮጵያ ውስጥ የነበረው በነገራችን ላይ ከ5000 ብር በላይ ከሆነ 35% ነው ይሄንን እንኳን እንዲሻሻል በቀደም ነው በቅርብ ጊዜ የጠየቁት እንግዲህ ይሄን ሁሉ ጊዜ እንኳን እንደዚህ ቀላል እንኳን ነገር መጠየቅ የማይችሉበት ሰራተኛውን የማያወያዩበት ኦልሞስት ምንም አይነት እንቅስቃሴ በሌለበት ሁኔታ ነው ያለው
ማለት ተስፋ በሚያስቆርጥ ሁኔታ ማለት ነው። ምንድነው ምክንያታቸው? እንደ በጥቅም መተሳሰር ነው? ፍርሃት ነው? ምንድነው ምክንያቱ? እንደው በደንብ ነገሩ መርምራችኋል? መረጃው ሳላችሁ? ምክንያቱም አንድ ወቅት ላይ የደሞዝ ጭማሪን በተመለከተ ከአብይ አህመድ ጋር ፊት ለፊት ተገናኝተው እንደነበረ በወቅቱ በዜና ወጥቶ ነበረ። ምን አምነው ምን ተስፋ ተሰጥቷቸው እንደተለያዩ አናቅም። ያ ተስፋ በአሁን ሰዓት ሰራተኛው ላይ እያየን አይደለም፣ እውነት ተስፋም ካለ። ስለዚህ ምን ይመስላችኋል ምክንያቱ? እንደ በፊቱ የጥቅም ሽርክና ከአገዛዙ ጋር ኖሯቸው ወይስ ፍርሃት? ምን ብላችሁ ነው እንደው የተቀበላችሁት? አንደኛ የተጠለፈ አመራሩ የተጠለፈ ነው ከበፊትም ጀምሮ። በርግጥ እንደው በነበረው ሁኔታ የተወሰኑ ሰዎች የሚንቀሳቀሱ ምናምን እንደነበሩ አመራሩ የተጠለፈ ነው። አሁን ባለው ሁኔታ ራሳቸውን አስተካክለው በብልጽግና መስመር ውስጥ ገብተው በቃ እኛ ምን አገባን ደሞዛችንን ካገኘን ብለው የሚሉ አሉ። ሌሎች ደግሞ ይሄንን ቢያነሱ የሚገጥማቸው ነገር ይታወቃል። አሁን አገሪቱ ውስጥ ባለው ሁኔታ ሰዎች ማን ነው መብቱን የሚጠይቅ? ሰው ማንንም እኮ መብቱን መጠየቅ እኮ የሚችል ነው። ሙዚቃ ወጣ ተብሎ የሙዚቃ ፕሮዲዩሰሮች ሙዚቃ እንትን ያደረጉ ሰዎች በሚታሰሩበት ሀገር፣ ሰው ዝም ብሎ በጠራራ ሜዳ በሚገደልበት ሀገር ምን እንትን አለ? ምንም እኮ ዋስትና በሌለው ሁኔታ ነው ያለውና አንደኛው ይሄ ነው። ሁለተኛው ነገር ከታች ካለው ጋር ንቅል ናቸው ማለት ወደ ታች ወርደው እስከ ታች ድረስ ሰራተኛውን አያነጋግሩም። እስከ ታች ወርደው ሰራተኛውን ችግሩን አነጋግረው ኦርጋናይዝ አድርገው እንትን አይሉ። ዌብሳይቱ ላይ 1 ሚሊዮን በላይ አባል አለን ይላል። ይሄን ብትመለከተው የዛሬ 15 ዓመትም 1 ሚሊዮን ነው የሚለው። እርግጠኛ ነኝ አሁን ቢገባ 1 ሚሊዮን አይደለም 500 ሺህም ላይሆን ይችላል፣ አባሉ ላይሆን ይችላል። እርግጠኛ ነኝ አይሆንም። እንደው አሁን ትግራይ ውስጥ ያለው ሰራተኛ የለም፣ በአማራ ክልል ያለው ሰራተኛ የለም። ግን አሁንም ያንኑ ነው የሚሉት እና ምንም ስራ እየሰሩ ነው ብዬ ለማለት አልችልም። እንደው አቶ ታዊ በጣም አስገራሚ ነው። በፊት የኢትዮጵያ መምህራን ማህበር ነበረ። የመምህራን ማህበሩ ራሱ ጥርስ ያለው እንደነበረ አስታውሳለሁ። እነ ዳዊ ኢብራሂም የነበሩበት ጊዜም እንደዚሁ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ከዛም በኋላ ትንሽ እንደው ይንቀሳቀሱ ነበረ። አሁን ያለው ሁኔታ በጣም አስገራሚ ነው። ስለ ሰራተኛ መብትም ስለ መምህራን ጉዳይም የሚነጋገር ምንም ነገር የለም። ይሄ የብሔር ፖለቲካው የጎሳ ፖለቲካ ክልሎችን በጎሳና በቋንቋ ለይቷቸው በአንድነት እንዳይቆሙ ያደረገበት ሁኔታ እንደ አንድ ምክንያት ሊጠቀስ ይችላል። አንድ አይነት የሙያ ዘርፍ ላይ መምህራን አንድ አይነት ሙያ ያላቸው ከትግራይ እስከ ሞያሌ በምስራቅም በምዕራብም አንድ አይነት ሙያ ውስጥ ያሉት ራሱ በአንድነት መቆም አልቻሉም። ይሄ የብሔር ፖለቲካ ያመጣው ነው። ከዛ በላይ ደግሞ አሁን ብልጽግና የሚከተለው አካሄድ የበለጠ ሰራተኛው እንዲከፋፈልና በጋራ እንዳይቆም አድርጎታል። ይህን እንዴት ትገልጸዋል? እንዴት ታየዋለህ? አጠቃላይ ሰራተኛው ብትንትኑ ነው የወጣው። ስለ መብቱ ስለ ጋራ ጥቅሙ እንኳን በጋራ መቆም የማይችልበት ሁኔታ ነው ያለው። አንድ እንደውም ይሄን እንደውም በምሳሌ ለማስረዳት አንድ እንደው ሳይንሳዊ የሆነ ነገር ባስቀምጥ ደስ ይለኛልና እንግዲህ ሞክሬው እውነት ይሁን ውሸት ይሁን የሚለው መቼም ሳይንሳዊ ነገር ስለሆነ እንትን ማለት አይቻልምና አንድ እንቁራሪትን ውሃ ውስጥ አስገብተህ ቀስ በቀስ ሙቀቱን እየጨመርክ ብትሄድ በሰውነቷ ሬዚስት ለማድረግ ዝም ብላ እየቆየች ነው የምትቆያለች። የምትሞተው ውሃው በጣም ቢፈላም ትቆያለች፣ የራሷን ኤነርጂ እየተጠቀመች። የምትሞተው ወደ ጭንቅላቷ መልክቱ ሂዶ የሞቀ እሳት እየነደደ እንደሆነ ስትረዳ ለመዝለል ስትሞክር ነው የምትሞተው ይላል። ልክ እንደዛ ነው አሁን የሆነው እኛ ኢትዮጵያ ውስጥ። ለብዙ አመታት ሰው ሬዚስት አደረገ ማለት ምንድነው? ዝም አለ። አሁን የኢትዮጵያ ሰራተኞች ከዳር እስከ ዳር ሊነሱበት የሚያስችለው የሆነ ተአምራዊ ነገር ነው መምጣት ያለው። እና ያ በብሔር ተከፋፍሏል። በህወሓት ዘመን በነበረው ሁኔታ ከዳር እስከ ዳር በብሔር ከፋፍለውታል። አንደኛው ነገር። ሁለተኛው ነገር ራሱ ሰራተኛው በእያንዳንዱ ብሔር ባሉ አምባገነኖች ስር የታሰረ ነው። አሁን ኦሮሚያ ውስጥ እንዴት ነው መንቀሳቀስ የሚቻለው? እንዴት አድርጎ መንቀሳቀስ ይቻላል? ለምሳሌ እዛው የሚኖር ሰራተኛ እንዴት ብሎ መብቱን ማስከበር ይቻላል? ከብሔር ዘለል በሆነ ሁኔታ አማራ ክልል ላይ የሚደረግን ነገር ወይም አማራ ክልል ካለ ሰራተኛ ጋር ሁኛ አብሬ ይሆናሉ ማለት እኮ ወንጀል እኮ።
መጀመሪያ ደረጃ አማራና ኦሮሞ አንድ ላይ መሆን ይቻላል እንዴ? በአሁን ባለው ሲስተም ይሄ ባለፈው 30 ዓመት በነበረው አሁን ደግሞ ይሄን በደንብ ሄዱበት። አሁን ጭራሹን ደግሞ ሃይማኖታዊም አደረጉት ገቡበት። አንደኛው ይሄ ነው። ሁለተኛ ነገር ሰራተኛው እኮ ስራው እኮ ጠፋ፣ ራሱ ፋብሪካው እኮ ተዘጋ። ይሄ በሆነበት ሁኔታ ምን የሚያገናኝ ነገር አለና በአንድ ላይ እንትላል? እንደው እንደ አንድ ምሳሌ ማመጣል ባለፈው አመት ወደ 240 የህክምና ባለሙያዎች ታሰሩ እና ደግሞ ይጨመርልን ያሉት በጣም በሚገርም ሁኔታ አንድ ሜዲካል ዶክተር 10 ወይም እንደው በዩሮ ብንመለከተው ወይም በዶላር ብንመለከተው $50 ምናምን ነው ደሞዙ። እንግዲህ በዓለም የመጨረሻው ዝቅተኛ ነውና ባሰሯቸው ጊዜ እዚህ ያለነው በዚህ የሰራተኛ ማህበር ጉዳይ በቃ ያደገብንበት ማለት ይገባናል ብለን የምንለው ሰዎች አንድ ትልቅ ኮንፈረንስ አዘጋጀንና በዓለም አቀፍ ያሉ የሰራተኛ ማህበር መሪዎችን በተለይ አንድ የነርሶች ማህበር ወደ 20 ሚሊዮን የዓለም የነርሶች ማህበርን የሚመራ ሰው ሁሉ ስብሰባው ላይ ተገኝቷል። እንደውም በዚህ ጉዳይ አንድ አቶ ቢኒያም በላ አሜሪካን ሀገር ያለ እና አቶ ናአምን ሁሉ በዚህ ጉዳይ ላይ ተገኝተዋል። እንደው ላመሰግን እወዳለሁ። እና በዛን ጊዜ እነዛን ሰዎች እንዲለቁ ተደረገ። ባስቸኳይ ካለቀቀ ዓለም አቀፍ ፕሬሸር ይደረጋል ተብሎ ለቀቀ መንግስቱ። ግን እነዛ ሰዎች ሲታሰሩ ሌላው ሰራተኛ አብሯቸው አልቆመም። ምክንያቱም ግማሹ ኦሮሞ ነኝ፣ ግማሹ አማራ ነኝ፣ ግማሹ ከምባታ ነኝ፣ ግማሹ አደኛ ነኝ፣ ግማሹ ሙስሊም፣ ግማሹ ፕሮቴስታንት፣ ግማሹ ኦርቶዶክስ ብሎ ተከፋፍሎ ነው ያለው። እና አሁንም ሰራተኛው በአንድነቱ ነው ችግሩን ከብሔር በላይ ከሃይማኖት በላይ ከአካባቢ በላይ ከየትኛው ማንነት በላይ ሆኖ መጠየቅ እስካልቻለ ድረስ መብቱን ሊያስከብር አይችልም። አሁን የበለጠ የሞተበት ምክንያት ከባለፈው ሲንከባለል የመጣው ችግር አሁን ተጓጉዞ ችግሩ የመጣበት ሁኔታ ነው። እንደው ዳዊት የበለጠ እንደው አሁን ያለውን የሰራተኛ ሁኔታ በተመለከተ መረጃዎች ይኖራቸዋል። ሰራተኛው አንድነቱን ማጣቱ ብቻ ሳይሆን እንደው ደሞዝ ተከፍሎት ራሱ በወር የሚያገኘው ስራ ዋስትና አለው፣ ግን ካለው የኑሮ ሁኔታ አንጻር ፈጽሞ መኖር ያልቻለ ድሮ መካከለኛ ገቢ የነበረ ሌሎችን መርዳት የሚችል ቤተሰቦቹ ገጠር ያሉትን ገንዘብ እየላከ የሚረዳ ሰራተኛ አሁን ለራሱ መሆን አልቻለም። ባለፈው አቶ ካሳሁን ፎል የተናገሩት የተባለው በብዙዎቻችንም በመረጃና ማስረጃ እየመጣልን ያለው አብይ አህመድ በቅርቡ ራሱ መምህራንን ሳይቀር ሐኪሞችን ሳይቀር ለአውድ ዓመት እየጠራ ዶሮና እንቁላል የሚሰጥበት ሁኔታ ሲታይ እጅግ ያሳዝናል። የደረስንበት ሁኔታ እስቲ የሰራተኛው ሁኔታ እንዴት ትገልጹታላችሁ? ብዙ ነገር ነግረናል። አሁን ያለው የከፋ ነው። አሁን ያለው በአንድነት ቆመው ይህንን ዘመን መሻገር ካልተቻለ በትግል ምን በሆነ አንዳች መፍትሄ ይህንን መቋጨት ካልተቻለ የመጪው ኢትዮጵያ ሁኔታ በጣም አሳሳቢ ነው የሚሆነውና ለዚህ ደግሞ የሰራተኛው አንድነት በጣም ወሳኝ ነው። ግን ምንድነው እስቲ ችግሮቻቸው ምንድናቸው በዝርዝር መግለጽ ከተቻለ? የሰራተኛ ማህበር ፌዴሬሽንና ኮንፌዴሬሽኖችን የምመክራቸው እውነት ለመናገር ለዚህ ህዝብ ትልቅ ውለታ የሚውሉለት ሰራተኛውን አነጋግረው ስልጣን መልቀቅ ነው ያለባቸው። 30 ዓመት ሙሉ ነው የተቀመጡት። ስልጣን ለቀው አስረክበው መውጣት ነው ያለባቸው። ለሌላው አስረክበው ለሚሰራ አስረክበው ማለት በቲያትሩ ጊዜ መኖር የለባቸው። ምኑ እስኪቀር ነው የሚቆዩት? ሰው እኮ ስጋው አልቆ እኮ ባጥንቱ ቆመ። በቃ እስከምኑ ድረስ ነው እስኪጋጥ የሚጠብቁት? እና ይሄ አንደኛው ምክር የምሰጠው ይሄን ነው። ሰራተኛውን በተመለከተ አሁን በወር ደሞዝ ማግኘት እንደውም ቅንጦት ሆኖ በ3 ወር ደሞዝ በሃዲያ ሰምታቸዋል። በደቡብ ውስጥ በተለያየ ቦታ እኮ በ3 ወር ደሞዝ ትግራይ ውስጥ እኮ ደሞዝ ቆመ እኮ 6 ወር 2 ዓመት ምናምን እኮ አልተከፈለው ሰራተኛው። ግን የምንመለከተው ነው በአዲስ አበባ የሚደረገውን ነገር ሁሉ ያየና ያለነው አይደል? ሰራተኛው መብላት ሳይችል በብልጭልጭ ነገር ሰውይንትን እየተባለ ነው ያለው። እና ሰራተኛው ከዳር እስከ ዳር በመላው አገሪቱ ውስጥ ያለው መወያየት አለበት፣ መነጋገር አለበት። ምክንያቱም ምንም ይቀድም እንደ ቁራሪቷ ምሳሌ ነው። አሁን ሬዚስት እያደረገ ያለውን እየበላ ትርፍራፊ በየሆቴሉ እየሄደ እያመጣ
ልጁን በባህር እየላከ ወደ አረብ ሀገር እየላከ ምን እንዲህ ያደረገ ሰርቫይቭ እያደረገ ነው አይደል? አሁን ግን ይሄ ነገር በቃን ብሎ ቁጭ ብሎ መነጋገር ያስፈልጋል። ወዴት ነው ሀገራችን እየሄደች ያለችው? እስከ 300% የዶላር ጭማሪ የተደረገበታል። ከ56 ብር 200 ምናምን ብር ነው አሁን የገባው። ከዛ በላይ ነው ጭማሪው። እና ይሄ ሁሉ ሲደረግ በሰራተኛው ላይ የሚያመጣው ኢምፓክት ግልጽ ነው። ከጠቅላይ ሚኒስትሩ ጽህፈት ቤት ጸሐፊ ጀምሮ በነገራችን ላይ እስከ ፋብሪካው ሰራተኛ ድረስ ሰራተኛ ነው። በመላው ዓለም ያለ ሰራተኛ ነው። መብቱም ፍላጎቱም ኢንተረስቱም አንድ ነው። እና ሰራተኛው ከዳር እስከ ዳር በመላው አገሪቱ ያለው መነጋገርና ከዚህ ማጥ ውስጥ እንዴት እንወጣለን የምናደርገው አስተዋጽኦ ምንድነው የሚለውን መጠየቅ አለበት። በነገራችን ላይ የኢትዮጵያ ሰራተኛ ትግል ቅድም እንደው እንዳልከው ለምሳሌ ንጉሱ ስርዓት መውደቅ ትልቁን ስራ ያደረገው ኢትዮጵያ ሰራተኞች ናቸው። ትልቁ ያው በኋላ ቢቀማ በወያኔ ዘመን ቅድም አይተነዋል። በጣም ትልቅ ትንቅንቅ ይደረግ ነበር። ሰርቫይቭ ያደረገው ሰራተኛው በመታገሉ ነው። አሁን ተኝቷል። እንደው ሰልፍ ወጥቶ አመጽ አድርጎ ድንጋይ ይዞ መስታወት ሰብሮ ይሄንን አዲስ አበባ ከተማ ያለውን አምፖል ስበር ምናምን አይደለም። እንደው ቢያንስ በአዳራሽ ቁጭ ብሎ መነጋገር መወያየት ወዴት እየሄድን ነው ብሎ የመፍትሄው አካል እኮ ነው ራሱ። እንደዛ ያድርግ ነው የምለው እኔ። አቶ ዳዊት ምናልባት ከዚሁ ጋር የተያያዘ ነው። አሁን ሰራተኛው ያለበት ሁኔታ እጅግ አስቸጋሪ ነው። በብዙ ውጣ ወረዶች ውስጥ ያለፈ ነው። የኑሮ ዋስትና የለውም፣ የስራ ዋስትና የለውም። ልጆቹ እየተበተኑ ናቸው። አዲስ አበባ ያለው እንኳን ጠንካራ እንቅስቃሴ ይደረጋል የሚባለው አዲስ አበባ እንኳን በብዙ መልኩ አገዛዙ የተለያዩ መስተጋብሮችን በጣጥሷል፣ በአንድነት እንዳይቆም አድርጓቸዋል። በዚህ ሁኔታ ላይ እንዴት ነው የጋራ ድምጽ ማሰማት የሚቻለው? እንዴት ነው አንድ ሆኖ ወጥቶ ስለማንም ብለው አይደለም ስለ ትውልድ መቀጠል? እንግዲህ ሰራተኛው ካልሰራ ሀገር የመቀጠሏ ሁኔታ በጣም አደጋ ውስጥ ነው ያለው። ለዚህ የሰራተኛው ድርሻ ከፍተኛ ነው። ምናልባት ቁጥሩንም ልትገልጽልን ትችላለህ? ምን ያህል ነው በመንግስትም ይሁን በግል ተቀጥሮ የሚሰሩ ኢትዮጵያውያን ሰራተኞች ብዛታቸው? የሀገሪቱ ትልቁ አቅም ናቸው። እነሱ ከተሰባበሩ፣ እነሱ ከተዳከሙ የሀገር ህልውና አደጋ ላይ ወድቃልና ምንድነው አሁን ያለው እድል? በአንድነት ወጥቶ ለመታገል የሚያስችል እድል አለ ወይ? በዚህ አጋጣሚ የምታስተላልፈው መልእክት ካለ? በዚህ አጋጣሚ የማስተላልፈው መልእክት እንግዲህ ቅድም እንደነገርኩ ከ2500 በላይ ማህበራት አሉ። ቀላል ቁጥር አይደለም በመላው አገሪቱ። እነዚህ ከ2500 በላይ የሚሆኑት ማህበራት በመጀመሪያ ደረጃ በየአጠገባቸው ያሉትን የማህበር መሪዎችን መጠየቅ ነው ያለባቸው። በመጀመሪያ ደረጃ በትክክል ስራቸውን እየሰሩ እንደሆነ በወጣው አዋጅ መሰረት በወጣው ህግ መሰረት አገሪቱ ባለችበት ነባራዊ ሁኔታ መሰረት እየሰሩ መሆናቸውን መጠየቅ አለባቸው። ካልሰሩ ማውረድ ይቻላል። ምክንያቱም ህጉ ግልጽ ስለሆነ የሰራተኛ ማህበራት ህግ በነገራችን ላይ ኮራፕት ማድረግ የማይቻል ግልጽ ህግ ያለው ከአንድ ድርጅት ማህበር እስከ ተባበሩት መንግስታት እስከ ዓለም ስራ ድርጅት ድረስ የተያያዘ ነው። በጣም ኢፌክቲቭ የሆነ ተቋም ማለት የሰራተኛ ማህበር ነው በነገራችን ላይ በደንብ ከተሰራበትና የመጀመሪያ ደረጃ በየድርጅቶቹ 2500 ማህበራት በየድርጅታቸው መጠየቅ አለባቸው። የመጀመሪያው ነገር። በሁለተኛ ደረጃ 9ኙም ፌዴሬሽኖች ፕሬዝዳንት አላቸው። 9ኙም ፌዴሬሽን ፕሬዝዳንቶች መጠየቅ አለባቸው። ከዛ ኮንፌዴሬሽኑ ነው የሚጠየቀው። ይሄ የመጀመሪያው ስቴፕ ይሄ ነው መሆን ያለበት። መንግስትም ጋር አይደለም፣ የትም ቦታ አይደለም። መጀመሪያ ራሳቸውን ኦርጋናይዝ አድርገው ጥያቄያቸውን በህጉ መሰረት መሆናቸውን መጠየቅና ራሳቸውን ማደራጀት እንደገና ሪኦርጋናይዝ ማድረግ አለባቸው። ይሄንን ነው ማለት ምክንያቱም መሆን ይችላል። አሁን ካለው የፍርሃት ድባብ ይሄንን ፍርሃት ተገቢ ነው እያልኩ አይደለም። በዚህ አጋጣሚ ይሄንንም ስንናገር የበለጠ ሰው ላይ ፍርሃት ለመልቀቅ አይደለም፣ ግን ያለውን ነባራዊ ሁኔታ መሸሽ አንችልም። ባለፈው እኮ የሐኪሞችን አየን። የሐኪሞቹ ደና ድምፁ ጎልቶ ሲወጣ ወዲያው ነው የተኬደው ምንድነው የብሔር ፖለቲካ ነው የመጣው።
እስሩም የቀጠለውና ግድያውም የተስፋፋው አንድን ብሔር አንድን ማንነት ለይቶ ነው አገዛዙ ያደረገው። የዛን ጊዜ ሌሎቹ ወዲያ ወደ እንትናቸው ነው ተሰብስበው የገቡት። ስለዚህ አገዛዙ የሚከተለው ፖሊሲና የሚወስዳቸው እርምጃዎች አንድነት እንዳይኖር አድርጓል። እነዚህ ማህበራት የጋራ ድምፅ እንዳያሰሙ አንደኛ በኑሮ ይደቆሳሉ። የኑሮ ሸክሙ በራሱ በጣም ከፍተኛ ነው፣ እረፍት የሚነሳ ነው። ሁለተኛ አገዛዙ በሚወስዳቸው የመከፋፈልና በእንደዚህ አይነት አካሄድ ህብረታቸው እንዳይመጣ ሆኗልና የሚሆን የሚሰራ አሁን ያለውን ችግር ተቋቁሞ ወደ መፍትሄ የሚሄድ እንቅስቃሴ እንዴት ማምጣት ይቻላል ነው አቶ ዳዊት? ጥሩ ጥያቄ ነው። ለምሳሌ የባለፈው የጤና ባለሙያዎች ከላይ ከመንግስት ነው የጀመሩት። ከመንግስት ነው ከላይ የጀመሩት እና ምናልባትም እሱ ሊሆን ይችላል እንትን ያላቸው። ለምሳሌ እንበልና የኮምቦልቻ ጨርቃ ጨርቅ ፋብሪካ ሰራተኞች ማህበር አላቸው። አንዱ ምሳሌ ነው እንግዲህ ወይም የአንድ ትንባሆ ሞኖፖል ሰራተኞች ማህበር አላቸው። ወይም ደግሞ የሂልተን ሆቴል ሰራተኞች ማህበር አላቸው። ወይም ደግሞ የኢትዮጵያ ንግድ ባንክ ሰራተኞች ማህበር አላቸው። የየራሳቸው የኢትዮጵያ አየር መንገድ ሰራተኞች ማህበር አላቸው። የየራሳቸውን ማህበር ነው መጀመሪያ መጠየቅ ያለባቸው። የየራሳቸውን ማህበራት በየራሳቸው ማህበራት ውስጥ ያሉትን አስመሳዮች በየራሳቸው ማህበር ውስጥ ያሉትን ማህበሩን አንቀው ይዘው በባርነት እንዲያዝ ያደረጉትን መጀመሪያ እነዛ ጋር ነው ትግል ማድረግ ያለባቸው። ይሄ በሚሆንበት ጊዜ ከታች ጀምሮ እየተስተካከለ ይመጣል። ምክንያቱም ከስር ጀምሮ እየተስተካከለ ካልመጣ ከላይ ያለውን ብቻ ከመንግስት ጋር ባረቅ ባለፈው የጤና አይነቱን ችግር ነው የሚያመጣው። እኔ እውነት ለመናገር እንደው እዚህ ስላለው ምናምን አይደለም፣ በዛም ሆነ ያደረኩት ነገር ስለሆነ ነው። የራሴ ውስጥ ድርጅት ውስጥ የምሰራበት ቦታ ያለውን ለመጠየቅ አልፈራም። በጣም ብዙ የማይፈሩ ሰዎችም ስላሉ ነው። መጀመሪያ መንግስትም እዛ ውስጥ የሚያስገባውም ጉዳይ የለም። ስለራስህ ሰራተኛ ማህበር ለመነጋገር መንግስት ምንም ስቴክ እዛ ውስጥ የለም። ሰራተኞች ቀን ሜይዴይ የዛሬውን ቀን እንዳያከብሩ ያደረገ አገዛዙ በጣም ፈሪ ነው። ማንኛውንም ስብስብ ማንኛውንም ነገር የሚፈራና በስጋት የሚመለከት ነው። ሜይዴይን እኮ እንዳይከበር ያደረገ ነው። ምክንያቱም አደባባይ የሚወጣ ትዕይንት ስለሆነ ያን ተከትሎ የሚመጣ የህዝብ አመጽ አለ ብሎ ይሰጋል። አሁን ደግሞ ወቅቱ የሚታወቅ ነው። ስለዚህ እንዲህ አይነቱን ነገሮች የሚበረግግና ሁሉን ነገር መንግስትን ለመጣል የሚደረግ እንቅስቃሴ አድርጎ ድምዳሜ የሚሰጥ አገዛዝ ባለበት ይህን ነገር መሞከር ይቻላል ወይ? አሁንም ፍርሃት እየለቀቁ አይደለም። የሚሰራ ነገር ሰው በዚህ ዕለት ላይ ሆኖ ከፌስታል ይዞ በየሆቴሉ ትርፍራፊ ምግብ መለመን በራሱ ለክብርም በጣም በጣም እጅግ ጎጂ የሆነ ነገር ነው። ያ ብቻም አይደለም። በመኝታ ምንድነው ለቤት ኪራይ የሚከፍሉ ታተው በቢሮአቸው የሚተኙ ሰራተኞች እንዳለ ሁሉ ሰምተናል። የምሳ ሰዓትን ምንድነው በጸሎት የሚያሳልፉ ቤተክርስቲያንና ምንድነው መስጊድ እየሄዱ የሚያሳልፉ እንዳሉም ሰምተናል። እንዲህ አይነት ችግር ከዚህ በላይ ምን እንዳይመጣ ስለዚህ የሆነ ነገር አይነ ጥላ የሚገፍ ትልቅ እርምጃና እንቅስቃሴ ካልኖረ በስተቀር አሁን በምትለው ሂደት አገዛዙ ቶሎ ነው የሚያመክነው፣ ቶሎ ነው ሰራዊት የሚያሰማራው፣ ቶሎ ብሎ ነው መሪዎቹን ወደ እስር ቤት የሚያስገባው። ስለዚህ የተቀናጀ ከሌላው ማህበረሰብ ክፍል ጋር አንድ ላይ የሆነ አጠቃላይ መፍትሄ ነው የሚያስፈልገውና በዚህ ፊት መሪ ሊሆኑ ይችላሉ ሰራተኞች፣ ግን ብቻቸውን መሆን አይችሉም። አሁን ምንድነው ቅድም እንደገለጽኩልህ መቼም ህልም ተፈርቶ ሳይተኛ አይታደርም ነው። አንዳንድ ጊዜ ለምሳሌ 2500 ማህበራት አሉ ብያለሁ። 2500 ማህበራት መጀመሪያ ደረጃ የውስጥ የየራሳቸውን ስትራክቸር ነው ማስተካከል ያለባቸው። 2500 አብዮት ነው የሚሆነው ማለት ነው፣ የውስጥ አብዮት። ያ ማለት አሰሪንም አይነካም መንግስትንም አይነካም በመጀመሪያ ደረጃ፣ ምክንያቱም ራሳቸውን ማደራጀት ስላለባቸው። አሁን እኮ ከስር ጀምሮ 2500ውን ከላይ ያሉት ሰው ሽባ አድርገውታል። ስለዚህ ያንን ለማሸነፍ በመጀመሪያ ደረጃ እኔ ካለኝም ከራሴ ልምድም ካሰራሩም አንፃር ማለት ነው። አሰራሩም ይሄንን ነው እንትን የሚለው አሰሪ ያለ፣ ሰራተኛ ያለ፣ መንግስት አለ።
አሰሪዎች ወይም ሰራተኞች የራሳቸውን የውስጥ ስትራክቸር ለመስራት መንግስት እዚህ ውስጥ ምንም አይነት ህጋዊ የሚያስገባው ህጋዊ ማዕቀፍ የለውም። የሰራተኛ ማህበር ውስጥ ገብቶ ያንንዱ ማህበር ውስጥ ከሌን ምረጥ ከሌን ፕራክቲካሊም አይሆንም። በነገራችን ላይ የኮምቦልቻ ጨርቃ ጨርቅ ፋብሪካ ሰራተኞች ሚስተር ኤክስ ሚስተር ዋይን ምረጡ ተብሎ ለማለት ፕራክቲካሊም አይሆንም፣ አይቻልም። ምክንያቱም ሰራተኞች ናቸው የሚመርጡት። ከዛ ጀምሮ ራሳቸውን እያስተካከሉ ከመጡ የራሳቸውን ጉልበት እንደበፊቱ የማጠናከር እንትናቸው ከፍተኛ ነው የሚሆነው። በሁለተኛ ደረጃ ደግሞ የነሱ መጠናከር ሌላውም አብሯቸው ይቆማል። በነገራችን ላይ እኮ የአገሪቱ እኮ የደም ስር ማለት እኮ ሰራተኛ ነው። አንደኛ በሁሉም በመላው አገሪቱ የተሰራጨ ነው። ሁለተኛ ስኪልድ የሆነው ኃይል እሱ ነው ማለት ነገሮች የመደራጀትን ማለት የሌላውን ዓለም የማወቅ እንትኑ ከፍተኛ የሆነው ሰራተኛ እና አገሩም የግል ብቻ አይደለም፣ የአንድ ግለሰብ እኮ ብቻ አይደለም። በነገራችን ላይ የአንድ ግለሰብ ብቻ አይደለም። እነዚህ ሁሉ እኮ ሚሊየን እኮ ሰራተኞችም እኮ አገር ነው እና እኔ ከፍርሃቱ ይልቅ የሚሆነው ነገር ነው ማለት ወደፊት የሚመጣው መጥፎ ነገርን ነው ማሰብ የሚሻለው እና የሚደረግ የሚሆን ነገር ነው። አቶ ዳዊት እንደው በመጨረሻ ዓለም አቀፉ የሰራተኞች ቀን ላይ ሆነን ነው እንግዲህ ውይይት እያደረግን ያለ ነው። ዛሬ ሜይ ዴይ ነው፣ ሜይ 1 2026 ዓመተ ምህረት እዚህ ላይ ሆነ የምታስተላልፈው መልእክት ካለ የኢትዮጵያ ሰራተኞች ያሉበትን ሁኔታ ሁላችንም ቤተሰቦች አሉን፣ ጓደኞች አሉን፣ ብዙ ነገር የሚነካካና በአንድም ይሁን በሌላ ከዚሁ ከሰራተኛው ጋር የተያዘ የህይወት ቅርኝት ያለንን። ስለዚህ ዛሬ ላይ ሆነ በዚህ ዕለት ላይ የምታስተላልፈው መልእክት ካለ ባጭሩ። በዚህ ዕለት ላይ ሁኜ ለማስተላለፍ የምፈልገው በእውነት ለፍትህ፣ ለሀገር እድገት፣ ለነጻነት፣ ለእኩልነት በማንኛውም መንገድ የሚዋደቁ ሰዎችን በዚህ ቀን ላስባቸው እፈልጋለሁ። በዚህ ቀንም ታስበው ይውላሉ። እንደው በዚህ አጋጣሚ ባለፈው አመት እንደው ይሄን ስቶሪ አድማጮች ቢሰሙ ደስ ስለሚለኝ ነው። ባለፈው አመት የጤና ሰራተኞች ይሳተፍ የነበረ ሰው ድርጅቱ ተባሮ ማለት ከስራ ተባሮ የጤና ስራውን ትቶ አዲስ አበባ ከተማ ውስጥ የመንገድ ስራ ውስጥ ገብቶ እንትን አካፋና ዶማ ይዞ እየቆፈረ ነው። አሁን ሚስቱ በቅርብ ነው የወለደችው። እንደዚህ አይነትም ጀግና ሰዎች እንዳሉ መርሳት የለብንም። ቆራጥ ሰዎች እንደዚህ አይነት ሰዎችም አሁንም አሉ በነገራችን ላይ እና መጥፎዎቹን፣ ፈሪዎቹን፣ አስመሳዮቹን፣ አድርባዮቹን ብቻ አይደለም ማሰብ ያለብን አሉ። በዚህ ዘመንም እንደዚህ አይነት ጀግናዎች አሉ። ልክ እንዳበራ ገሙ አይነት ሰዎች አሉ በሺዎች የሚቆጠሩ እና እነዚህ አይዟችሁ፣ በርቱ፣ ከጎናችሁ እንሆናለን። ማንኛውንም ጥያቄያችሁን ህጋዊ የሆነ ጥያቄያችሁን የትኛውንም ጥያቄ በግሌ አብሬያችሁ ልቆም ቃል ገባለሁኝ። አመሰግናለሁ መሳይ እድሉን ስለሰጠኝና ይህን ቀን እንድዘክር ስላደረከኝ። በጣም አመሰግናለሁ አቶ ዳዊት ሳሙኤል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የቀድሞ አባል። ለነበረም ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ በማመስገን እሰናበታለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁኝ። አመሰግናለሁ።